والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. يا الله طري درسو عرفها مدر يدرسك عندهم زاري عرفان እየጾምክ ያለሽ ስሙ በተለይ عرفها مدر ለተገኛችሁ አላህ Subhanahu Wa Ta'ala ዝም ብሎ ያለምንም ጥቅም عرفها مدر እንድትደርስ ያደረገ ይመስላል አይመስልህ በእርግጠኝነት የቂን ኖሮ በእውነትም ጉዳዮችን ሁሉ ለአላህ ለማቅረብ የመጣ ከሆነ ስሙ አላህ Subhanahu Wa Ta'ala እንዲታረቅ አላህ Subhanahu Wa Ta'ala ጉዳይን እንዲሞላልሽ አላህ Subhanahu Wa Ta'ala በሽተኛን እንዲያድንልሽ አላህ Subhanahu Wa Ta'ala ህመምህን የውስጥህን ህመም እንዲፈውስህ ኢማንን የምትፈልግ ተቅዋውን የምትፈልግ አላህ Subhanahu Wa Ta'ala ለልጆችህ ሰላህ እንዲያደርግልህ አላህ Subhanahu Wa Ta'ala ዱንያ የተባረከች እንድትሆን የምትፈልግ አላህ Subhanahu Wa Ta'ala በርዝቅ ላይ ጭማሪ እንዲያደርግልህ እዳን እንዲከፍልልህ አላህ Subhanahu Wa Ta'ala ህመምህን የውጭውንም የውስጡንም እንዲፈውስህ አላህ Subhanahu Wa Ta'ala ለጉዳዮች ሁሉ መፍትሄ አድራጊው እሱን ጠይቃለሁ ብለህ በዚህ ምድር ላይ የተገኘ ከሆነ እርግጠኛ ሁን ታገኛለህ። ሰለፎች ምን ይላሉ? እንዘጋጅ ነበር ይላሉ ለዓረፋ ቀን ወላሂ ይላሉ አመት ሳይሞላ ጉዳያችን ይሳካል ይላሉ። ያቀረብከው በእውነትም ተንበርክከህ አልቅሰህ አንብተህ በዱዓ ሙጥኝ ብለሽ አላህን Subhanahu Wa Ta'ala የጠየቅሽ በአረፋ ምድርም ኑር ከአረፋ ውጭ ሁን ጾመኛ ሆነ አላህን ጠይቅ ከውጭ ከሆንክ አረፋ ምድር ካለ አትጾም በኢባዳ ላይ ተበራታ ጀበል አረፋ ጀበል ረህማን ምናምን አትሂድ በቦታ ሆነ ነብይ ሰለላሁ ዐለይሂ ወሰለም ወቀፍቱሃ ሁና ወአረፍቱ ኩሉ መውቀፍ ነው እዚያው ባለበት ሆነ ጉዳይን አንዱንም ሳታስቀር አገኘዋለሁ ይሳካል ይሟላል ብለህ እርግጠኛ ሆነሽ ጠይቅ አቅርብ ጉዳይሽን ለአላህ Subhanahu Wa Ta'ala አቅርብ ጉዳይሽን ለአላህ Subhanahu Wa Ta'ala ወላሂ ወቢላህ ይሳካል ኢንሻአላህ ችግራችን እርግጠኞች አንሆንም ችግራችን ዱዓውን ስናደርግ ሙጥኝ ብለን ደጋግመን ልባችንና አይኖቻችን እያለቀሱ አንጠይቅም እንጂ ብንጠይቅ ይሳካል። ሳሊሆችን ጠይቁ። እጅግ ክፉ የሚባለው በዚህ ምድር ያለ ሰው በአረፋ ምድር ያለው እንደው አላህ አይጣረቀኝም አላህ አያልፈኝ ብሎ የፈራው አንድ ነገር አስታውስ ባለ ጉዳይ ሆይ አንድ ነገር ወቅ በዚች ምድር ላይ የተገኙ ሁሉ ሳሊሆች አይደሉም አይደሉም ግን ሳሊሆች አሉበት ምንም ጥርጣሬ የለውም። ታዲያ አላህ Subhanahu Wa Ta'ala ከዚህ አይነት ሰዎች ጋር በአንድ ምድር ላይ ሰብስበዋል። ላ ይሽቃ ቢሂም ጀሊሱ ካለህበት ቦታ ውስጥ አንዱ አይጠፋም። አላህ Subhanahu Wa Ta'ala ዱዓቸውን የሚያሟላላቸው አሉ የሱ ባሮች። ቢያንስ ከነሱ ጋር ነኝ ብለህ አታስብም? አንተ የምትፈራ አላህ ይታረቀልኝ ብለህ ደሞ እንዳታደርግ አላህ ይታረቀልኝ ብለህ እንዳታስብ አላህ ያሳካዋል ያሟላዋል ብለህ እርግጠኛ ሁን። ያልፈኛል ኃጢአቴን ዳግም ወደ ኃጢአት እንዳልመለስ ያደርገኛል ርዝቄን ይጨምርልኛል እድሜን በረካ ያደርግልኛል ልጆቼን ቤተሰቤን ሚስቴን በረካ ያደርግልኛል አላህ Subhanahu Wa Ta'ala የጠየቅኩትን ይሞላልኛል ይሰጠኛል ብለህ እርግጠኛ ሆነ ጠይቅ በእርግጠኝነት ነዓም የቂንህ የተሟላ ይሁን ያለምንም ጥርጣሬ። ልብ በል ዱዓ እኮ ስታረግ ከሶስት አንዱ ታገኛለህ። ወይ ዱዓ ይሞላል ወይ ለአኺራ ይቀመጥልሃል ወይ መሰል ነገር ወደ አንተ የሚመጣ አደገኛ ነገር ካንተ ይመለሳል በኢድኒላህ ተዓላ። ታዲያ ምን ኪሳራ? ምንም የለም ኪሳራ። ስለዚህ ወንድሜ ስለዚህ እህቴ በዚህ ምድር ያለ ጊዜ በስልክ ጊዜ በወሬ
ጊዜ በጨዋታ ጊዜ በእንቅልፍ ጊዜ መስጂድ ነሚራ ሄዳሉ ብለህ ጊዜ አረፋ ተራራ ሄዳሉ ብለህ እንዳይባክንብህ። የዛሬዋ ቀን በተለይ ዙህርና አስርን ጀምዕን ወቀስርን ከተሰገደ በኋላ ያለችውን ጊዜ ፀሐይ እስክትጠልቅ ድረስ አንዷም ደቂቃ ያለ ፋይዳ ማለፍ የለባትም። ጉዳይ የሚሳካበት ቀን ነው። እንደው እኮ አንድ ነገር ልብ ያላልነው ነገር አንድ ሀብታም የተባለ ሰው ጋር ብትሄድ ያ ሰው ደግሞ ለሁሉም ይሰጣል ተብሏል። ታዲያ አንተ እዛ ብትሄድ ባዶ እጅን ትመለሳለህ ብለህ ታስባለህ? አትመለስም። እንደውም ተለቅ ያለ ይደርሰኛል ብለህ ነው እያሰብክ የምትሄደው። ታዲያ የቸሮች ሁሉ ቸር የሆነው ከካዝናው ምንም ቢሰጥ በዚህ ምድር ላይ ለተሰበሰቡት ሁሉ ለእያንዳንዳቸው የሁሉንም ስጦታ ቢሰጥ ማለትም በዚህ ምድር ላይ ያሉ ሰዎች ሁሉ የተሰበሰቡትን የለመኑትን ነገር ለአንተ ብቻ ቢሰጥ ለነሱም ደግሞ እንደዚያው ለእያንዳንዳቸው የሁላችሁንም አንድ በአንድ ቢሰጣቸው ከአላህ Subhanahu Wa Ta'ala ኻዝና ከአላህ Subhanahu Wa Ta'ala መጋዘን ከአላህ Subhanahu Wa Ta'ala ሀብት የሚቀንስ ይመስላል? ፈጽሞ አይቀንስም። ምን እንደሚቀንስ ታውቃለህ? መርፌ ባህር ውስጥ አስገብተህ ይዞ የሚወጣውን ያህል እንኳን አይቀንስም። ምንም ይዞ አይመጣም መርፌ ከባህር ውስጥ። የአላህ ኻዝና እንደዛ ነው። በዚህ አይነት እርግጠኝነት አላህን ጠይቅ። ጉዳይን ሁሉ የዱንያ ይሁን የአኺራ ይሁን የጤንነት ይሁን የልጆች ይሁን የሚስት ይሁን የባል ይሁን አው አምባ አልቅስ፣ ደጋግም፣ ወደ አላህ ተመላለስ። ቸር እኮ ነው እሱ። የቸሮች ሁሉ እኮ ቸር ነው እሱ። አው በርቱ። አላህ ይበረታችሁ። ላ ኢላሃ ኢለላሁ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ቃል ደጋግሙ። አው ዱዓችሁን እየደጋገማችሁ በርቱበት። ለራሳችሁ፣ ለቤተሰቦቻችሁ፣ ለዑለማዎቻችሁ፣ ለኡማው በአጠቃላይ ዱዓችሁን የተረሳ እንዳይሆን ለሀገራችን፣ ለዚህም ሀገር ጭምር በተለይ እንዳትረሱ። ናም ነቢ ሰለላሁ ዐለይሂ ወሰለም ያወሱን አንድ ዱዓ አለ። ከነዚህ መካከል አላሁመ እግፊር ሊ ወሊዋሊደየ ለኔም ለወላጆቼም ከዚያስ ወሊልሙእሚኒና ወልሙእሚናት ብሎ የጠየቃሉ ነቢ ሰለላሁ ዐለይሂ ወሰለም። የሁሉንም ሰዎች ሙእሚን የተባለውን ቁጥር ሁሉ አጅር ያገኛል። አዎ እንደዚህ አይነት ዱዓዎች ላይ እንበራታ። አላህ ያግዘን። ሀጃዎቻችንን አላህ ይምላልን። ችግሮቻችንን አላህ ይቅረፍልን። በሽተኞቻችንን አላህ ያድንልን። ሙታኖችንን አላህ Subhanahu Wa Ta'ala ይታረቅልን። አላህ Subhanahu Wa Ta'ala ጉዳዮቻችንን የእያንዳንዳችሁን አንድ በአንድ ይስጣችሁ፣ ያሳካላችሁ፣ ምንም አይጉደልባችሁ፣ አንዷም ሳትቀርባችሁ። ያ ሐዩ ያ ቀዩም ያ ሐዩ ያ ቀዩም ያ ሐዩ ያ ቀዩም ያ ጀላል ወልኢክራም ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰለም። እንዲሁም ዛሬ አረፋን እየጾምክ እያለሽ ስሙ። በተለይ አረፋ ምድር ለተገኛችሁ አላህ Subhanahu Wa Ta'ala ዝም ብሎ ያለምንም ጥቅም አረፋ ምድር እንድትደርስ ያደረገ ይመስላል? አይመስልህ። በእርግጠኝነት የቂን ኖሮ በእውነትም ጉዳዮችን ሁሉ ለአላህ ለማቅረብ የመጣ ከሆነ ስሙ። አላህ Subhanahu Wa Ta'ala እንዲታረቅ አላህ Subhanahu Wa Ta'ala ጉዳይን እንዲሞላልሽ አላህ Subhanahu Wa Ta'ala በሽተኛን እንዲያሽርልህ እንዲያድንልሽ አላህ Subhanahu Wa Ta'ala ህመምህን የውስጥህን ህመም እንዲፈውስህ ኢማንን የምትፈልግ ተቅዋውን የምትፈልግ አላህ Subhanahu Wa Ta'ala ለልጆችህ ሰላህ እንዲያደርግልህ አላህ Subhanahu Wa Ta'ala ዱንያ የተባረከች እንድትሆን የምትፈልግ አላህ Subhanahu Wa Ta'ala በርዝቅ ላይ ጭማሪ እንዲያደርግልህ ዕዳህን እንዲከፍልልህ አላህ Subhanahu Wa Ta'ala ህመምህን የውጭውንም የውስጡንም እንዲፈውስህ አላህ Subhanahu Wa Ta'ala ለጉዳዮች ሁሉ መፍትሄ አድራጊው እሱን ጠይቃለሁ ብለህ በዚህ ምድር ላይ የተገኘ ከሆነ እርግጠኛ ሁን ታገኛለህ። ሰለፎች ምን ይላሉ? እንዘጋጅ ነበር ይላሉ ለአረፋ ቀን። ወላሂ ይላሉ አመት ሳይሞላ
ጉዳያችን ይሳካል ይላል። ያቀረብከው በእውነትም ተንበርክከህ አልቅሰህ አንብተህ በዱዓ ሙጥኝ ብለሽ አላህን ሱብሓነሁ ወተዓላ የጠየቅሽ በአረፋ ምድርም ኑር ከአረፋ ውጭ ሁን ጾመኛ ሆነ አላህን ጠይቅ። ከውጭ ከሆንክ አረፋ ምድር ካለ አትጾም፣ በኢባዳ ላይ ተበራታ። ጀበል አረፋ ጀበል ረሕማን ምናምን አትሂድ። በቦታ ሆነ ነቢ ሰለላሁ ዐለይሂ ወሰለም ወቀፍቱሃ ሁና ወአረፍቱ ሁሏ መውቅፍ ነው ያሉት። እዚያው ባለህበት ሆነ ጉዳይን አንዱንም ሳታስቀር አገኘዋለሁ ይሳካል ይሟላል ብለህ እርግጠኛ ሆነሽ ጠይቅ። አቅርብ ጉዳይሽን ለአላህ ሱብሓነሁ ወተዓላ አቅርብ ጉዳይን ለአላህ ሱብሓነሁ ወተዓላ። ወላሂ ወቢላህ ይሳካል ኢንሻአላህ፣ ይሳካል ኢንሻአላህ። ችግራችን እርግጠኞች አንሆንም። ችግራችን ዱዓውን ስናደርግ ሙጥኝ ብለን ደጋግመን ልባችንና አይኖቻችን እያለቀሱ አንጠይቅም እንጂ ብንጠይቅ ይሳካል። ሳሊሆችን ጠይቁ። እጅግ ክፉ የሚባለው በዚህ ምድር ያለ ሰው በአረፋ ምድር ያለው እንደው አላህ አይጣረቀኝም አላህ አያልፈኝም ብሎ የፈራው ነው። አንድ ነገር አስታውስ ባለ ጉዳይ ሆይ፣ አንድ ነገር እወቅ። በዚች ምድር ላይ የተገኙ ሁሉ ሳሊሆች አይደሉም። አዎ አይደሉም፣ ግን ሳሊሆች አሉበት። አዎ አሉበት፣ ምንም ጥርጣሬ የለውም። ታዲያ አላህ ሱብሓነሁ ወተዓላ ከዚህ አይነት ሰዎች ጋር በአንድ ምድር ላይ ሰብስበዋል። ላ ይሽቃ ቢሂም ጀሊሱ፣ ካለህበት ቦታ ውስጥ አንዱ አይጠፋም። አላህ ሱብሓነሁ ወተዓላ ዱዓቸውን የሚያሟላላቸው አሉ የእሱ ባሮች። ቢያንስ ከነሱ ጋር ነኝ ብለህ አታስብም? አንተ የምትፈራ አላህ ይታረቀልኝ ብለህ ደግሞ እንዳታደርግ አላህ ይታረቀልኝ ብለህ እንዳታስብ። አላህ ያሳካዋል ያሟላዋል ብለህ እርግጠኛው ያልፈኛል፣ ኃጢአቴን ዳግም ወደ ኃጢአት እንዳልመለስ ያደርገኛል፣ ርዝቄን ይጨምርልኛል፣ እድሜን በረካ ያደርግልኛል፣ ልጆቼን፣ ቤተሰቤን፣ ሚስቴን በረካ ያደርግልኛል፣ አላህ ሱብሓነሁ ወተዓላ የጠየቅኩትን ይሞላልኛል፣ ይሰጠኛል ብለህ እርግጠኛ ሆነ ጠይቅ በእርግጠኝነት። ነዓም የቂንህ የተሟላ ይሁን ያለምንም ጥርጣሬ። ልብ በል ዱዓ እኮ ስታረግ ከሶስት አንዱን ታገኛለህ። ወይ ዱዓ ይሟላል፣ ወይ ለአኺራ ይቀመጥልሃል፣ ወይ መሰል ነገር ወደ አንተ የሚመጣ አደገኛ ነገር ካንተ ይመለሳል በኢዝኒላህ ተዓላ። ታዲያ ምን ኪሳራ? ምንም የለም ኪሳራ። ስለዚህ ወንድሜ፣ ስለዚህ እህቴ፣ በዚህ ምድር ያለ ጊዜ በስልክ ጊዜ በወሬ ጊዜ በጨዋታ ጊዜ በእንቅልፍ ጊዜ መስጂድ ነሚራ ሄዳሉ ብለህ ጊዜ አረፋ ተራራ ሄዳሉ ብለህ እንዳይባክንብህ። የዛሬዋ ቀን በተለይ ዙህርና አስርን ጀምዕን ወቀስርን ከተሰገደ በኋላ ያለችውን ጊዜ ፀሐይ እስክትጠልቅ ድረስ አንዷም ደቂቃ ያለ ፋይዳ ማለፍ የለባትም። ጉዳይ የሚሳካበት ቀን ነው። እንደው እኮ አንድ ነገር ልብ ያላልነው ነገር፣ አንድ ሀብታም የተባለ ሰው ጋር ብትሄድ ያ ሰው ደግሞ ለሁሉም ይሰጣል ተብሏል። ታዲያ አንተ እዛ ብትሄድ ባዶ እጅን ትመለሳለህ ብለህ ታስባለህ? አትመለስም። እንደውም ተለቅ ያለ ይደርሰኛል ብለህ ነው እያሰብክ የምትሄዱ። ታዲያ የቸሮች ሁሉ ቸር የሆነው ከካዝናው ምንም ቢሰጥ በዚህ ምድር ላይ ለተሰበሰቡት ሁሉ ለእያንዳንዳቸው የሁሉንም ስጦታ ቢሰጥ ማለትም በዚህ ምድር ላይ ያሉ ሰዎች ሁሉ የተሰበሰቡትን የለመኑትን ነገር ለአንተ ብቻ ቢሰጥ፣ ለነሱም ደግሞ እንደዚያው ለእያንዳንዳቸው የሁላችሁንም አንድ በአንድ ቢሰጣቸው ከአላህ ሱብሓነሁ ወተዓላ ኻዝና፣ ከአላህ ሱብሓነሁ ወተዓላ መጋዘን፣ ከአላህ ሱብሓነሁ ወተዓላ ሀብት የሚቀንስ ይመስላል? ፈጽሞ አይቀንስም። ምን እንደሚቀንስ ታውቃለህ? መርፌ ባህር ውስጥ አስገብተህ ይዞ የሚወጣውን ያህል እንኳን አይቀንስም። ምንም ይዞ አይመጣም መርፌ ከባህር ውስጥ። የአላህ ኻዝና እንደዛ ነው። በዚህ አይነት እርግጠኝነት አላህን ጠይቅ። ጉዳይን ሁሉ የዱንያ ይሁን የአኺራ ይሁን የጤንነት ይሁን የልጆች ይሁን የሚስት ይሁን የባል ይሁን፣ አዎ አምባ፣ አልቅስ፣ ደጋግም፣ ወደ አላህ ተመላለስ። ቸር እኮ ነው እሱ።
የቸሮች ሁሉ እኮ ቸር ነው እሱ። አዎ በርቱ በርቱ በርቱ። አላህ ያበረታችሁ። ላኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ቃል ደጋግሙ። አዎ ዱዓችሁን እየደጋገማችሁ በርቱበት። ለራሳችሁ፣ ለቤተሰቦቻችሁ፣ ለዑለማዎቻችሁ፣ ለኡማው በአጠቃላይ ዱዓችሁን የተረሳ እንዳይሆን ለሀገራችን፣ ለዚህም ሀገር ጭምር በተለይ እንዳትረሱ። ናም ነቢ ሰለላሁ ዐለይሂ ወሰለም ያወሱን አንድ ዱዓ አለ። ከነዚህ መካከል አላሁመ እግፊር ሊ ወሊዋሊደየ ለእኔም ለወላጆቼም ከዚያስ ወሊልሙእሚኒነ ወልሙእሚናት ብሎ የጠየቃሉ ነቢ ሰለላሁ ዐለይሂ ወሰለም። የሁሉንም ሰዎች ሙእሚን የተባለውን ቁጥር ሁሉ አጅር ያገኛል። አዎ እንደዚህ አይነት ዱዓዎች ላይ እንበራታ። አላህ ያግዘን። ሀጃዎቻችንን አላህ ይምላልን። ችግሮቻችንን አላህ ይቅረፍልን። በሽተኞቻችንን አላህ ያድንልን። ሙታኖችንን አላህ ሱብሓነሁ ወተዓላ ይታረቅልን። አላህ ሱብሓነሁ ወተዓላ ጉዳዮቻችንን የእያንዳንዳችሁን አንድ በአንድ ይስጣችሁ፣ ያሳካላችሁ፣ ምንም አይጉደልባችሁ፣ አንዷም ሳትቀርባችሁ። ያ ሐዩ ያ ቀዩም ያ ሐዩ ያ ቀዩም ያ ሐዩ ያ ቀዩም ያ ዘል ጀላሊ ወል ኢክራም። ወሰሊ ላሁመ ወሰሊም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወጀዛኩሙላሁ ኸይር። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።